ቀላል ሰው አለከኝ እንዴ? አረ ሰዓቱ ሄዷላሹ። ዛሬ ትይ ምን ይሉናል? እንሂድ በቃ። እውነትሽን ነው ሮማኒ። ዛሬማ በቃ አብቅቶልናል። ይውላችሁ ቤታችሁ የሚገባውን ሰው በደንብ እያስተዋላችሁ። አዎ ጸጉረ ልውጥ ማን ነው ብሎ መጠየቁ ይበጃል። ትንሽ አትቆዩ? አይ ሄሉዬ፣ አሁንማ ቤቱን አየሁት። እየመጣው ጠይቅሻለሁ። ደሞ ስጠፋብኝ ዝም አትበይ። አንቺም እየመጣሽ ጠይቂ። እኔማ እኮ ልመጣ አስባለሁ፣ ግን ያቺ ልጅ ፊቷን ስታጠቁርብኝ መልሼ ደሞ ተዋለሁ። ማናት እሷ እንጂ ማናት እሷ በክፉ የምታይሽ? ፍቅርን ማለቷ ነው። ምናሽ? ፍቅርን እያማችኋት ነው እንዴ? አጅሬው ረስቺው። እኔ የምልህ ያቺ መርገምት እህት የት አባቷ ጠፍታ ነው? አፍህን ዝጋ። እንዳማረብህ ብትወጣ ነው የሚሻለው። ሌላ ነገር ባትናገር ጥሩ። እኔ ያሹ ቀብራራው የምይ ልጅ ነው። አፍህን ዝጋ። ስማ ቆይ፣ ለልዬ እህቴ ላይ እንደዚህ አድርጋ የት አባቷ ነው የተሸሸገችው እህት? አሁን አፍህን ሳልዘጋልህ ተናገር። አሹ ምን ልታመጣ? ትዕግስቴን አታስጨርሰኝ። ስለ ቤዛ መጥፎ ነገር እንዳትናገር። ዝም በል በቃ። ይኸውልህ ያልሰራችሁን አልተናገርኩም። ቆይ ደግሞ አንዲ ቤቱን ካከራየ ህዝብ ቤት መለስ ቀለስ ማለቱ ምንድን ነው? በል እንዳማረብህ ከዚህ ቤት ውጣ። ኧረ አልሰማም። ደግሞ በቤት የመተህ ውጣ ምናምን ትላለህ እንዴ? ዳኒታው እንጂ እንዴ አሹ ተረጋጋ እንጂ። እናንተ ጉዱም አይሰማችሁ። አንድ ተንከሲስ እህት አለችው። አዎ እሷ ናት የማየውን መድኃኒት ሰጥታ ለልዬ እንደዛ ያደረገችው። ምን ታዲያስ? በቃ ይበቃል እባክህ። ሌላ ትርፎሪ እንዳትናገር። ማጅላል እንዴ? እውነት ግን ቤዛ እንደዛ አድርጋለች? አዎ አቤ ቀላል አድርጋለች። ለአንተ ደግሞ ማን ነገረ? ይኸውልህ ታምሜ ሆስፒታል ዘንድ ሳለሁ ነው ዶክተሩ የነገረኝ። በዚህ ልክ መጥፎ ሰዎች ናቸው ማለት ነው? ምን ጥያቄ አለው? ይኸውልሽ ሁለቱ ማለት የሴጣን እህትና ወንድም ማለት ናቸው። ለአንድ ሰው ማዘን የለም። ቆይ አሁንም እነዚህ ሰው ነው የሚባሉት? ቤዛ ግን ለሌላ የእውነት እንደዚህ አድርጋ ከሆነ በጣም ከባድ ነው። አሁንማ ተመስገን አቤ፣ ይኸውልህ ሁሉ ነገር ተስተካከለ። ለልዬም ደህና ሆናለች። ምን ቀራው? አሹ ወይኔ ጉዴ፣ ዛሬ በጣም አመሸን። እትዬ በኋላ ደግሞ እንደዚህ አምሽታን ሄደን ፍቃድ ስንጠይቃቸው ሌላ ቀን ላይ ፈቅዱልን ይችላሉ። እንሂድ በቃ። አሹ ሮሚ ልክ ናት። በቃ ሂዱ። እሺ ወንድሜ አቤ በእንሂድ። አንቺ ተረገምሽ? ለሊ? አዎ ለሊ ነኝ። ቆይ ምንድነው የበደልኩሽ? ምንድነው ያጠፋሁት? ቆይ እኔ ያንቺ ሆነ የወሰድኩብሽ ነገር አለ ቤዛ? እንዴ አውቀሽ ነው? ምን ነው እንደዛው ሆኜ መቀር መስሎሽ ነበር? እንዳትጠቂኝ። ተረገምሽ ነው ወደዚህ። እኔን እንደዛ በማድረግ ምንድነው የተጠቀምሽው? ምንድነው የተጠቀምሽው? ንገሪኝ። እንደውም ተሳስቻለሁ። አንቺ መግደል ነበረብኝ። እሺ አንቺ ክፉ በጣም ጨካኝና አውሬ ሴት ነሽ። እሺ ቆይ አንቺ ሴት ልጅ አይደለሽ እንዴ? ሴት ልጅ ሆነሽ እንዴት ነው እንደዚህ ክፉ የምትሆኚ? ቆይ ችግርሽ ምንድነው? ምንድነው ፍላጎትሽ? ልቀቂኝ ለሊ። ምን እያደረግሽ? በቃ ተይኝ፣ ልቀቂኝ። ልሂድበት። ለቅሽ እገልሻለሁ። ነይ እገልሻለሁ። ምንድነው ችግርሽ? እኔ ልትገይኝ ትፈልጊያለሽ? አንቺ ጭራቅ ተናገሪ። ምንድነው ፍላጎትሽ? ቆይ ከኔ ያለሽ ችግር ምንድነው? ከልጅነቴ ጀምሮ ለምንድነው የምትከታተኝ? ንገሪኝ ቤዛ፣ አለበለዚያ እገልሻለሁ። እኔ እንዳንተ አይደለኝም። እሺ ብዙ ምክንያት አለኝ። አሁን ልቀቂኝ፣ ልሂድበት። ተይኝ። እገልሻለሁ። እሺ እገልሻለሁ። ለሊ ምን ያረክሽ? ተረጋጊ። አንቺ መርስ ተረጋጊ። ደህና ነሽ? ደህና አይደለሁም ቤኪ። ቆይ እንዴት ነው የሰው ልጅ በዚህ ልክ ክፉ የሚሆነው? እኔም ግራ የሚገባኝ እሱ ነው ለሊ። በቃ ቤዛና ወንድሟ እንደዚህ አይነት ሰዎች መሆናቸው ማመን ደግሞ እንደዚህ እንዳደረገች አይቀር ሁሉም ነገር ይስተካከላል። ለብቻዬማ እዛው ሸቤ ይሻለኝ ነበር። ቆይ ሰፈሩ ስራ የሌለኝ እኔ ብቻ ነኝ እንዴ? አቦ እንዴት ነው የሚደብረው? ሮማኔ ደግሞ ምንድነው ዛይዶ እንደ ሴትና ወንድ ሐውልት ለመጎለት መቸኮል? ቢሆንም ማሽ ስራ ነው። አንቺ እሙዬ ነይ እስቲ ነይ እባክሽ። ማን የሚጠራሽ? ጎረምሳ ናት። አረ ሴት ናት አሹ። ለማንኛውም መጣሁ በቃ።
አራራሹ ቀብራራው የምይልጅ እኔ እዚህ ጋር ቆሜ አቤት እንት ይጠራሽ? እዚህ ሰፈር ነሽ? አዎ። ምን ነው? ስትታዩ ግን አትመስሉ። አዎ ይሆናል። ከሰው ቤት ሰራተኛ ነው። ያምርሽ ነው? አዎ። እሱ ማን ነው? አሹ ይባላል። ባልሽ ነው? አይ ምን ነው? ምን ልርዳሽ? ተቸኩዬ ነበር። ጠባይኛ ነገር ትመስያለሽ። በይጂ ቀጥይ። አንቺ አትሆኝ ታስፈርጅብኛለሽ። እንዴት አልገባኝም። ያው አንድ ነገር ባደርግሽ ታስፈርጅብኛለሽ። ፈጣሪው ባድርጎ ነው ይሰራሽ። ንኪ በቃ። አመሰግናለሁ። ቆይ እቺ ደግሞ ምንድን የምትልሽ? ምንም አይደለም። አሹ ዝም ብላሉ እና በቃ እንዴ እቺ አታምር አታፍር የሆነች ወንድ ጎረምሳ ይመስልች አሹ ምን አባጋ ያፈጣል ደግሞ የያዘውን ይዞ አይጠፋም። አይኑን ነበር ማጥፋት። እንዴት ነው የምታምሩ? አይዲ ነስ ዋው የምሬን እኮ እንዳንቺ አይነት ሚስት ስላለኝ በጣም እድለኛ ነኝ። ታዲያ ወዴት ነው የምትወስደኝ? ለሊ አዴ እንዴት ናችሁ? እንዴ ምንድነው ፈገግታው? ደግሞ በጣም አምሮብሻል። ምንድነው እሱ? ጓደኛዬ። ምንድነው? አራዳ ጓጓሽ ንገሪኝ። ሚዜ ለምን ተዘጋጀ? እኔ አላምንም። ወሰናችሁ? አዎ ወሰነናል። ይሄ ጓደኛ እንኳን ደስ አለሽ። ዴ በጣም ደስ ብሎኛል። እንኳን ደስ አለ። አመሰግናለሁ ለሊ። ይሄሽበት እንዴት ነው? አዴ እኔ ሕክምናዬን ጨርሻለሁ። ከዚህ በኋላ ትንሽ ጥንቃቄ ማድረግ ብቻ ነው የሚጠበቅብኝ። ችላ ማለት የለብሽም። አታስቢ አዴ፣ አሁን ሁሉም ነገር ተስተካክሏል። በችግሬ ጊዜ ካጠገቤ ስለነበርሽ በጣም አመሰግናለሁ። ያንቺ ማን ይንገርሽ? አንቺ ስላለሽኝ ፈጣሪን አመሰግናለሁ። ፍቅራችሁ በጣም ያስቀናል። መቀላቀል ይቻላል። የኔ ፍቅር እንሂድ። እሺ ለሊ ቶሎ መለሳለሁ። እሺ ኧረ አታስቢ፣ እኔ አሁን ልተኛ ነው። እሺ ረጋ ብለሽ ተዝናንተሽ ነኝ። እሺ በቃ እንሂድ። እሺ ባይ። እሺ ቻው። ተመስገን። ይቅርታ ለሊ፣ ስልኬን ረስቼ እኮ ሄድኩኝ። እሺ እሺ ቻው። አቤት ይቅርታ በጣም ምን አልከኝ? አዎ ለሊ ነኝ። ዶክተር ዩኤል ማለት እንዴ? ማለት ቆይሽ የትኛው ጣቢያ ነው ወሰዳችሁት? ቆይ ምን እያደረጋችሁ ነው? ሄሎ ሄሎ። እሺ እሺ አሁን እመጣለሁ። እሺ ቤዛ። አቤት ገጀራው፣ እየተከታተልከኝ ነበር? ምን እከታተልሻለሁ? አሁን ገና መምጣቴ ነው። እሺ ምን አዲስ ነገር አለ? ዶክተሩ ተይዟል። የምርህን ነው? አዎ ተይዟል። ፖሊስ ይዞ ሲሄድ በአይኔ በብረቱ ነው ያየሁት። ግልግል። ምኑን ተገላገልኩ? ሁሉ ነገር ያደረገችው ቤዛ ናት ማለቱ ይቀራል? እሱማ አዎ ልክ ነህ። ግን አንተ አደይ እንደሆነች ነግረው የለም? እሱንማ ነግሬዋለሁ። ስለዚህ አንተ የነገርከውን ነገር ተናግሮ መውጣት ነው እንጂ የሚፈልገው ገና እኔን እስኪፈልጉኝ አይጠብቅም። እሱንማ እናየዋለን። ባይሆን ያቀልቃላ ወንድምሽ ሄደ። እሱማ አበበን እያፈላለገ ነው። እስካሁን ፍለጋ ላይ ናችሁ። በጣም ትገርማላችሁ። እኛ የምንችለውን እያደረግን ነው። ሲንቀለቀል እንዳያሲዘን ደዊና ናቤው። ቆይ ከኔ በላይ ለምን አንተ ፈራው? ይኸውልሽ ከዶክተሩ በላይ የሚያሳስበኝ አንቺ መያዝ ነው። ተንከሲስ እንደሆንሽ አውቃለሁ። ራስሽን ነጻ አድርገሽ እኔ እንደምታስሽኝ ደግሞ በደንብ እርግጠኛ ነኝ። መቼም አላደርገውም። በደንብ ታደርጊዋለሽ እንጂ። እንደዛ ነው የምታስበው? አዎ ቤዛ፣ እንተዋወቃለን። ግን እንደዛ አድርገሽ ፊት ለፊቴ ብትቆሚ እገልሻለሁ። ቆይ መግደል ምን አመጣው ገጀራው? በቃ እንስማማ። በምን እንስማማ? ይኸውልህ ገጀራው፣ አንተ ለኔ እኔ ደግሞ ለአንተ እንከላከል። አሳልፈ እንዳትሰጠኝ እኔም አሳልፈ አልሰጠህም። አላደርገውም ቤዛ። መቀጣት ካለብሽ የምትቀጪው አንቺ ነሽ፣ እኔ አይደለሁም። ነው ገጀራው? አዎ ቤዛ፣ በፍጹም የኔን ስም እንዳታነሽ። ሰምኛለሽ? ደግሞ ያንን ካፋፋ ወንድምሽን ጥሪውና ከዚህ ክፍል እንዳትወጪ። እንዴት ነው? ደህና አይደለሁም። የማይሆን ነገር ነው ያደረጋችሁት። ለምን ለምትባለው ታካሚ እየመጣች ነው። የተቀየረው መድኃኒት ለሷ ነበር የተሰጣት።
አዎ እሷ ነች። ግን ደግሞ እኮ ሁሉ ነገር መጥቼ ነግሬኝ ነበር። ቤዛም ላይ መጥቼ ክስ የመሰረትኩት እኔ ነኝ። እውነቱን መናገርና ሰው ላይ ክስ መመስረት ከተጠያቂነት አያድንህም ዶክተር። ስለዚህ አንተም ላይ ሆስፒታሉም ላይ እርግጠኛ የምንሆንበት ነገር እስከምናገኝ ድረስ ምርመራችን አናውቅም። እንዴት ነው? ቆይ ራሴ እያወቅኩኝ የራሴ ሆስፒታል እንዴት ነገር ማድረግ ምን ማለት ነው? ቆይ እንዴት ነው ክሱ ወደ እኔ ይዞር? እኔ አይደለሁ እንደ መጥቼ በሚስጥር ክሱን የጀመርኩት? ይህንን እኮ ያደረግኩት ታማሚዎቼ እንዳይጎዱ ይህ ነገር እንዳይፈጠር በማሰብ ነበር። አሁን የምታግዘን ከሆነና ተጠርጣሪዎቹ እንድንይዝ የምትረዳን ከሆነ ለታካሚዎች ትደርሳል። እሺ ቆይ ምንድን ነው ማድረግ ያለብን? የምጠይቀህን ጥያቄ ትመልሳለህ። እሺ ቤዛ የምትባል ሴት እንዴት ነው ወደ ሆስፒታሉ የገባችው? የትምህርት ማስረጃ አለ። በቂ የሆነ የትምህርት ማስረጃ አስገብታ ነው በዛ ነው የገባችው። የማስረጃውን ኮፒ ማየት እንችላለን? አዎ እንችላለን። ቢሮ አለ ፋይሉ። ጥሩ። ከዛ በኋላ ስለ መድኃኒቶቹ ጥራትና የቆይታ ዘመን ታውቃለህ? አዎ በደንብ አውቃለሁ።